पता है क्या कहा था उसने? मुझे जो पसंद है उन सबको मार डालेगा। मुझे पसंद करने वाले करोड़ों लोग हैं बाहर। उससे बोल हिम्मत है तो हाथ लगाए। प्लीज हाय काइंडली रिक्वेस्ट। በህንድ ሲኒማ ታሪክ ብዙ ጊዜ ፊልሞች ሲለቀቁ ክራሽ ሲያደርጉ አይተናል። በአንድ በኩል ብቻውን የተወነበት በድንገት የመጣ አዲስ አክተር ቆየት ያሉና ዝነኛ አክተሮች የተሰበሰቡበትን ፊልም አሸንፎና ረክቶ ሲሄድ አይተናል። ከዛ ሌላም በ2018 እንደምናስታውሰው የደቡብ ህንድ ፊልም የሆነው አንድ ፍም እሳት እየተንበለበለ ሲመጣ በሰሜን የተሰራው ዜሮ የመሰለ ፊልምን እንዴት ደብዛውን እንዳጠፋው አንረሳም አይደለ? በእርግጥ በሌላ በኩልም እኩል የሆኑ ትልልቅ አክተሮችና አሪፍ ፊልሞችም ክላሽ ያደረጉበት ጊዜ አለ። ሁለቱም ደግሞ ምርጥ ገንዘብ ሰብስበው ሄደዋል። አንዳንድ ክላሾች ደግሞ በጣም መነጋገሪያም ፈጥረው ነበር። ታስታውሳላችሁ አይደለ? በአንድ በኩል ዳይኖሰር በአንድ በኩል ኪንግ ኮንግ እያሉ ይሁን ያለው እዚህ የቆዩ ናቸው። ግን በአሁኑ 2026 ጃንዋሪ ወር ላይ በጣም ለየት ያለና አስደናቂ የሆኑ ክላሾችን የምናይበት ይመስለኛል። የአሁኑን ለየት የሚያደርገው ቦሊውድና ሳውዝ አይደለም። የሳውዝ ሁለት ጠንካራ አክተሮች ናቸው። በአንድ በኩል ተላህት ቢጄ የመጨረሻ ፊልሙን ይዞ የመጣ ነው ያለው። በሌላ በኩል ደግሞ ዳርሊንግ የሚባለው ፕረባስ እስካሁን ድረስ ከሰራው ፊልም ለየት ያለውን ዘራጃ ሳብ የተሰኘውን ፊልም ይዞ እንግዲህ ወደ ሜዳው ሊመጣ ነው። የሁለት አክተሮች በጣም አስደናቂ የሚያደርገው የአንዱ አክተር ፊልም እንኳን አይወጣም ወይም አይሰራም ከተባለ ያንን ፊልም ባለማየቱ የሚወደው አክተር ፊልም አይሰራም በመባሉ ብቻ ህይወቱን የሚያሰናብት አድናቂ አለ። ሬሳኑን ለመሸኘት 40 እና 50 ሰው በቀላሉ ይመጣል። አንደኛው ደግሞ በአክሽን ፊልም ህንድ ውስጥ በአሁኑ ሰዓት ላይ በጣም ተቀባይነትን ያገኘው ፕረባስ 6 ፊልሞቹ የመጀመሪያ ቀን ላይ ብቻ 100 ከሮር በማለፋቸው ሪካርድ ተመዝግቦለታል። ሂንዲ ቤልት ላይ ያለውን ብንቶ በደቡባዊ ክፍል ወይም በሳውዝ ግን የተላፈት ቪዲዮ የመጨረሻ ፊልሙ ስለተባለ እርግጠኛ ባንሆንም ግን በብዛት የፕረባስን ፊልም ነው ሰፖርት የሚያደርጉት። ስለዚህ አሁን ጉዳዩ ተላፈት ቨርሰስ ፕረባስ ብቻ በሚለው የተገደበ አይደለም። ምክንያቱም በዚህ በሲኒማው ጦርነት ላይ ተጨማሪ 5 ፊልሞችም እንደሚገቡ አናውንስ ተደርጓል። ያሉትን ዘርዘር አድርጌ ነግራችኋለሁ በዛሬ ቪዲዮ። ግን ከመጀመሪያው በፊት እናንተ የማን አድናቂ ናችሁ? የፕረባስ ወይስ የተላፈት ቪዲዮ? እስቲ ላይክ እና ኮሜንት በማድረግ ማን እንደሆነ የምታደንቁ በዛው በዝርዝር ንገሩኝ። ይህንን ቪዲዮ እንግዲህ በ3 ክፍል መድበን የምናየው ሲሆን መጀመሪያ የምናየው ቦክስ ኦፊስ ላይ ከፍተኛ ገንዘብ ማን ይሰራል ተብሎ ይጠበቃሉ። ምክንያቱም የሁለቱ አክተሮች እንግዲህ ለይታ የሚበቃው ፊልም ጀልናይክ እና ደረጃ ሳብ የተባሉ ናቸው። ሁለቱም ፊልሞች ከፍተኛ በጀት እንደወጣባቸው ተነግሯል። ጀልናይክ የተሰኘ ፊልም 350 ከሮር የወጣበት ነው የተባለ ሲሆን ደረጃ ሳብ ደግሞ ከ400 እስከ 450 ከሮር እንደወጣበት ተነግሯል። ይህም ደግሞ እስካሁን ድረስ በህንድ ውስጥ ከተሰሩ ሆረር ኮሜዲ ይዘት ካላቸው ፊልሞች በጣም ውዳስ ብሎታል። በቀጣይ ስፕሪት ላይ ከፕረባስ ጋር የምትተውነው ቀድማ ደግሞ ከተላፈት ቪጂ ጋር ስራ የሰራቸው ረሽሚካ መንደና ሁለቱንም አክተሮች የማይገመቱ ናቸው ብላ ትገልጻቸዋለች። use adjectives and you have to tell me which of your co-star is mysterious. Vijay Thalapathy sir and Prabhas. ግን ቦክስ ኦፊስ ላይ ማን ከፍተኛ ገንዘብ ያስገባል ተብሎ ይጠበቃል የሚለውን ስናይ የገበያ ጥናት አዋቂዎችም ሆነ ክሪቲክሶች በብዛት እየደመጡ ነው የተናገሩ ያሉት። ተላፈት ቪጂ እንዲያውም እስከዛሬ ድረስ ካስገባው የገንዘብ መጠን ከፍተኛውን በአሁኑ ሊያስገባ ይችላል ብለው እየገመቱ ነው ያሉት። ምክንያቱም እንግዲህ ሁላችሁም እንደምታውቁት ተላፈት በአሁኑ ሰዓት ላይ ከሲኒማ የበለጠ ወደ ፖለቲካ እያተኮረ ነው ያለው። ስለዚህ አሁን ለእይታ የሚበቃው ጀልናይክ የተሰኘው ፊልም ታሪኩ የሚያጠነጥነው በታሚል ናዱ ሲሆን ፖለቲካ ይዘት ያለው ወይም ፖለቲካል አክሽን ትሪለር ፊልም ይሆናል ተብሏል። ያም ማለት እንግዲህ አሁን ወደ ምርጫው እየሄደ ስለሆነ ፖለቲካ ላይ ያለውን አስተሳሰብ ለህዝቡ ግልጽ አድርጎ ሊያሳይበት የጣሪያ ያለበት ፊልም ነው ተብሎ ይገመታል። በእርግጥ ፊልሙ የታሚል ገበያ ላይ ምርጥ ገንዘብ ይሰበስባል ተብሎ ይጠበቃል። ምክንያቱም እንደሚታወቀው ታሚል ውስጥ እንደ አሸዋ በከፍተኛ ቁጥር የበዙ እጅግ በጣም ነፍ አድናቂዎች እንዳሉት የተረጋገጠ ነው። ምናልባት ከሌላ ውስጥ ሊበልጥ ይችላል። ግን በአጠቃላይ በፓን ኢንዲያ እንየው ከተባለ በዚህ እንኳን እርግጠኛ የሚያደርገው ፕረባስ ነው። ብዙ ስክሪን ለማግኘት እንግዲህ በሚደረገው ጥረት ላይ በእርግጠኝነት ሰፊ ስክሪን የሚያገኘው የፕረባስ ፊልም ይሆናል። ከሌላ ከርናትካና ታሚል ናዱ አካባቢ ላይ ደግሞ ሲንግል ስክሪኖች በብዛት የሚገኘው የተላፈት ፊልሞች ይሆናሉ። ግን ደግሞ በመልቲፕሌክስ እና በሲንግል ስክሪን መሃል ያለው የቲኬት ዋጋ መጠኑ እንደዚህ በቀላል የሚታይ አይደለም። የሰማይና የመሬት ያህል ነው። እንደዛም ሆኖ ግን በሂንዲ ምን ያህል ያስገባል የሚለውን ደግሞ እስከዛሬ ድረስ በሂንዲ ከፍተኛ ገንዘብ ያስገቡ ፊልሞቻቸውን አይታርገን እንመለስ። ሊዮ 32 ከሮር አካባቢ ከሂንዲ ቤልት ብቻ ማስገባት ችሎ ነበረ። ጎት ደግሞ 15 ከሮር አካባቢ ማስገባት ችሎ ነበረ። ቨርሱ የተሰኘው ፊልም ደግሞ 4.75 ከሮር አካባቢ ማስገባት ችሏል። ቢስት ደግሞ 2.3 ከሮር ማስገባት ችሎ ነበረ። በቀጣይ ደግሞ ሂንዲ ቤልት ላይ የፕረባስ ፊልሞች ምን ያህል ያስገብታል የሚለውን ከታችን ጀምርና ሳሆ 143 ከሮር ማስገባት ችሎ ነበረ። አዲፕሩሽ ደግሞ 148 ከሮር ማስገባት ችሎ ነበር። ባሁበሊ ክፍል አንዱ 120 ከሮር ማስገባት ችሎ ነበር። ሰላር ደግሞ 153 ከሮር ማስገባት ችሎ ነበር። ባሁበሊ ክፍለቱ እንደሚታወቀው 511 ከሮር ማስገባት ችሏል። በዛ ላይ ደግሞ አሁን በቅርቡ በተናገረው ወይም ባደረገው ኢንተርቪው ላይ የሂንዲ ቋንቋ መናገር ብዙ ምቾት አይሰጠኝም በማለቱ የሂንዲ ቋንቋ ተናጋሪዎች ጥርስ ነክሰውበታል የተባለ ሆኗል። በእርግጥ ቀደም ብሎም ከፕረባስ በፊት ሌላ ፓን ኢንዲያ ስታር የቪጂን ፊልም አሸንፎ ሄዶ ነበር። መቼስ እኛ በሰዓቱ ባናወራም መረጃው ግን አሁንም ያለ ነው። ኬጂኤፍ እና ቢስት የወጡ ሰዓት ላይ ኬጂኤፍ በልጦ ሄዶ ነበር። በፈረንጆቹ በ2022 ላይ እነዚህ ፊልሞች ክላሽ ባደረጉ
ሰዓት ላይ በአንድ በኩል የነበረው ቪጄ ነበረ በታሚል ውስጥ እጅግ ከፍተኛ ቁጥር ያላቸው አድናቂዎች እንዳሉት የሚመሰከርለት። በሁለተኛ በኩል ደግሞ ኬጂኤፍ ክፍል 1ን ይዞ የመጣው ሮኪንግ ስታር ያሽ ነበረ። በመጀመሪያ ክፍሉ ወይም በቀደመው ፊልሙ አዋራ ጭሶ የተመልካቹን ቀልብ በተቀላሉ መሳብ ችሎ ነበረ። ስለዚህ ሁለቱም ፊልሞች ይለቀቃሉ በሚባል ሰዓት ላይ የሳውዝ ሁለት ፊልሞች ክላሽ ሲያደርጉ ለማየት ተመልካቹ በጣም ጓጉቶ ነበረ። በመጨረሻም ኬጂኤፍ እንደሚታወቀው 1200 ከሮር ሰብስቦ ላይፍ ታይሙን የጨረሰ ሲሆን በሌላ በኩል ቢስት ግን 215 ከሮር ላይፍ ታይሙን ሰብስቦ የወረደ ፊልሙን ችሎ ነበር። በእርግጥ ተላፈቲ ቪጄ አድናቂዎቹ ከፍተኛ ስለሆነ የመጀመሪያ ቀን ላይ ኦፕኒንግ ዴይ ላይ ትልቅ ገንዘብ መሰብሰብ ችሎ ነበር ለፊልሙ። ታሚል ናዱ ውስጥ ብቻ ፊልሙ የመጀመሪያ ቀን ላይ 40 ከሮር ማስገባቱ አስደናቂ ነበር በሰዓቱ። ግን የፊልሙ አጨራረስና መጨረሻ ላይ ያለው ክስተት ተመልካቹ ስላልተመቸው ላይፍ ታይሙን በሚጨርስ ሰዓት ላይ ኬጂኤፍ እጥፉን በልጦት ይህንን ክላሽ ወይም ግርግሩን ማሸነፍ ችሎ ነበር። ያም ማለት እንግዲህ ታሪኩን ማያምር ከሆነ የፈለገ ስታርደም ቢኖር ፊልሙን ማትረፋችን የሚለውን በደንብ አሳምነዋል። አሁን በመቀጠል ደግሞ ስታርደም የሚለውን ዴፊኒሽን እንውስቲ። አሜሪካን በአንድ ኢንተርቪው የተናገረው የፊልም የመጀመሪያ ቀን ገቢም ሆነ ላይፍ ታይሙን ሲጨርስ የሚያስገባው ገቢ የአንድ አክተር ስታርደሙን እየጮኸ ይናገራል ብሏል። በዚህ ዓመትም ጃንዋሪ 2025 ላይ አንድ ዩቲዩበር ኢንዲያን ጌት አካባቢ ላይ ወይም አደባባይ ላይ ሰዎችን ጠይቆ ነበር። የተለያዩ ሰዎችን ነው ከቪጄና ከፕረባስ የማን አድናቂ ናቸው ወይስ ማን ይበልጣል የሚለው ማለት साउथ एक्टर विजय थालापति और प्रभास कौन सा एक्टर ज्यादा बेस्ट है? विजय थालापति। हाँ विजय थालापति। प्रभास वही है प्रभास 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 कौन में नाम प्रभास 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 विजय थालापति थालापति विजय थालापति विजय प्रभास विजय थालापति विजय थालापति विजय थालापति विजय थालापति विजय थालापति प्रभास थालापति सेम प्रभास थालापति विजय दोनों ठीक है प्रभास प्रभास ज्यादा प्रभास 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 हमको तो पता नहीं है ይህ ጥያቄ በታየ ሰዓት ላይ ለተመልካቹ አስደናቂና አስደንጋጭ መልስ ነበረው። ይህ ነገር አስደንጋጭ ያደረገው ዋና ምክንያት እንደ አዲፑሩሽ የመሰለ ዲዛስተር የሆነ ፊልም እንኳን ለእይታ ካበቃ በኋላ ሂንዲ ቋንቋ ተናጋሪዎች ወይም ሂንዲ ቤልት ላይ ፕረባስን ምን ያህል የሚያደንቁ ሰው እንዳለ ያሳየ ነው ተብሏል። ምንም እንኳን ጀላይክ የተሰኘው ፊልም ላይ ተላፈቲ ቪጄ ክፍያው ከፍተኛ ሆኖ 275 ከሮር የተከፈለው ቢሆንም በስታርደም ጉዳይ ላይ ግን ከፕረባስ ያንሳል፣ ኋላ ይቀራል ነው ይላሉ። ትስማማላችሁ? በዚህ ዋናው ነገር ደግሞ ፕረባስ እስካሁን ድረስ 1000 ከሮር የገቡ 2 ፊልሞች አሉት። በዛ ላይ ደግሞ ኦፕኒንግ ዴይ ላይ 100 ከሮር ማለፍ የቻሉ 6 ፊልሞች አሉት። ግን ተላፈቲ ቪጄ እስካሁን ድረስ 1000 ከሮር የገባ አንድም ፊልም የለውም። እንዲያም ተላፈቲ ብቻ ሳይሆን በታሚል ሲኒማ እስካሁን ድረስ ማንኛውም አክተር ብናይ 1000 ከሮር የገባ ምንም ፊልም የላቸውም። በእርግጥ እስካሁን ድረስ ተላፈቲ ቪጄ 2 ፊልሞቹ ከ100 ከሮር በላይ ኦፕኒንግ ዴይ ማስገባት ችሎ ነበረ። ምን ያህል ሰው ገብቷል፣ ምን ያህል ትኬት ተሽጧል የሚለውን ደግሞ በንጽጽር ስናየው የባሁበሊን ፊልም ለማየት የመጣው የህዝብ ቁጥር ወይም ፉትፎል የሚሉት 5.25 ከሮር ደርሷል ይባላል። ይሄ በእርግጥ በህንድ ሲኒማ ሾሌ ከተሰኘው ፊልም በኋላ ሁለተኛው ነው ተብሎ የተመዘገበ ነው። ሌሎቹም ፊልሞች እንኳን ብንተዋቸው ሳሆ የተሰኘው ፊልም ፉትፎሉ 1.30 ከሮር ደርሷል። በተላፈቲ የስራ ህይወት ውስጥ ከፍተኛ የሆነ ፉትቦል ወይም ብዙ ሰው ያስተናገደ የሚባለው ሊዮ የተሰኘው ፊልም ሲሆን እሱም 2.45 ከሮር ያህል ደርሶለታል። ቦት የተሰኘው ፊልም 1.19 ከሮር አካባቢ የደረሰ ሲሆን ግን በአጠቃላይ በፊልሞቻቸው ምን ያህል አስገብቷል የሚለውን ደግሞ ስንደምረው በ25 ፊልሞች ብቻ ፕረባስ 5800 ከሮር አካባቢ በድምር ማስገባቱ ተመዝግቧል። በሌላ በኩል ግን የቪጄን ስናየው የ62 ፊልሞቹ ድምር 4000 ከሮር ደርሷል። ከዛ ሌላም ህንድ ውስጥ የሚወደዱ መሪ ወንድ ተዋናዮች በቦሊውድም በሳውዝም ያሉ ማለት ነው ሊስታቸው በሚወጣ ሰዓት ላይ ብዙ ጊዜ ፕረባስ ወይም የተለያዩ ሳይቶች ላይ በተለያየ ዓመት ማለት ነው ከ1 እስከ 3 ይገኛል። የቪጄን ግን ካየነው ያው ዞሮ ከፕረባስ ኋላ ነው የሚገኘው። በእርግጥ የቪጄ ፊልሞች ዋና ገበያቸው የታሚል ፊልም ላይ ነው ወይም ደግሞ የታሚል ናዱ አካባቢ። በ2024 ብቻ የታሚል ፊልሞች ከሌላ አካባቢ ያስገቡትን እንኳን ቁጥር ብናየው ከሌላ ውስጥ የታሚል ፊልሞች 650 ከሮር አካባቢ እንዳስገቡ ተመዝግበዋል። የቴሉጉ ፊልሞች ደግሞ 150 ከሮር አካባቢ ያስገቡ ሲሆን ያም ማለት ከሌላ የሚባለው አካባቢ የቪጄ ፊልሞች ክሬዛቸው በጣም ከፍተኛ እንደሆነ እየተነገረ ነው ያለው። ምክንያቱም ሊዮ የተሰኘው ፊልም ከሌላ ውስጥ ብቻ 75 ከሮር ማለፉ አስደናቂ ገንዘብ ሆኖ ነበረ። የፕረባስ ግን ካልኪ የተሰኘው ፊልም ከሌላ ውስጥ የሰበሰበው 35 ከሮር ብቻ ነበር። ይህም ደግሞ ቋንቋ ባህልና አስተሳሰባችን አይገናኝም በሚለው ብዙ ኦዲየንሶች የታሚል ማለት ነው የሳውዝ ፊልሞችን ብዙ ጊዜ አዩ ኢቨን ሂንዲንም ጨምሮ። ይህም እንግዲህ እስካሁን ድረስ በነገርኳችሁ የኬኔላና የሂንዲውን በደንብ ገብታችኋል። ስለዚህ አሁን ወጣ ብለን ከውጭ ደግሞ ምን ያህል ይሰራሉ የሚለውን ኦቨርሲስ ለማየት እንሞክር። በዚህ እንኳን ብልጫውን ፕረባስ ይዞ የሚገኝ ይመስላል። የፕረባስ ፊልሞች ላይ ካለ ገቢ ኦቨርሲስ ማርኬት ላይ ወይም ከውጭ ሀገራት የሚሰበስበው 30-40% የሚሸፍነው በውጭ ሀገራት ነው፣ ኦቨርሲስ ማርኬት ላይ ነው። የቪጄ ፊልሞችም እርግጥ በውጭ ሀገር ይሰቅላሉ፣ በደንብ ይሰራሉ። ግን ከዛ መሀል ላይ በውጭ ሀገራት ላይ ሰራ የሚባለው ከ15 እስከ 20% ብቻ ሆኖ ይገኛል። ይህ መረጃ እንግዲህ ዊኪፒዲያ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ኦቨርሲስ ማርኬት ላይ ከፍተኛ ገንዘብ ያስገቡ ፊልሞችን ሊስት ስታዩ ታገኙታላችሁ። ከላይ ከ1 እስከ 10 ባለው ደረጃ ውስጥ እንኳን የፕረባስ 2 ፊልሞች ይታያል። አራተኛ ቁጥር ላይ ባሁበሊቱ ይታያል። $62 ሚሊዮን በማስገባት አራተኛ ደረጃ ላይ ተቀመጠ ነው። በእርግጥ 20ኛ ደረጃ ላይም ከልኪ 2898 ኤዲ የተሰኘው ፊልም ገብቷል። እሱም $29.3 ሚሊዮን በማስገባት 20ኛ ደረጃ ላይ ያገኘ ነው። በአጠቃላይ እንግዲህ ከ1 እስከ 20 እንኳን ብናየው አንድም የቪጄ ፊልም አናገኝ
አናገኝም። ይህም እንግዲህ በዚህ ብቻ ነው የበለጠው ሊያስብል ይችላል። ዋናውን ነገር እንግዲህ በቪዲዮ የመጨረሻ ርዕስ ላይ የምናገረው ነው። የፊልሞቹን አይነትና ክላሹን ስናየው የፕረባስ ዘራጃ ሳብ የተሰኘ ፊልም ለየት ያለ ፊልም ነው በሰራ ህይወቱ ላይ እስከዛሬ ከሰራው። ግን ይህ ጆነር ወይም ሆረር ኮሜዲ የሆነ ፊልም በአሁኑ ሰዓት ላይ ገበያው ላይ በጣም ተፈላጊ እንደሆነ የተረጋገጠ ነው። አንዳንድ ጥናቶች እንደሚያሳዩት ሆረር ኮሜዲ ፊልም በህንድ ውስጥ በአሁኑ ሰዓት ላይ የፈላጊው ቁጥር በጣም ከፍተኛ እንደሆነና በዚህ ጆነር የሚሰሩ ፊልሞች እንዳለ ስኬታማ እንደሚሆኑ የሚያሳይ ጥናት አለ። በእርግጥ ቀደም ብለው እንኳን የተሰሩ ፊልሞችን ብናይ ከበጀታቸው 5-6 አይደለም 10 እጥፍ ሊያስገቡ ፊልሞች አሉ። እስሪቱ፣ ቡልቡልያቱ፣ ሙንጂያ፣ ሶ ፍሮም ሶ እና ደግሞ ቦክስ ኦፊስ ላይ ፍሎፕ ነው የተባለው ግን ኦቲቲ ላይ በጣም የተደነቀውና ምርጥ ገንዘብ የሰራው ባካሱራ ሬስቶራንት የተባለውን ፊልም አንዱ ነው። ይህም ማለት ገበያው እንግዲህ በጣም ስለሚፈልገው በቀጣይም እንኳን ሆረር ኮሜዲ ይዘት ያላቸው በጣም ብዙ ፊልሞች በህንድ ሲኒማ እንደሚሰሩ እያረጋገጠልን ነው ጥናቱ። በእርግጥ አሁን በቅርቡ የማዶክ ሲኒማቲክ ዩኒቨርስ አንድ ክፍል የሆነው ታማ የተሰኘ ፊልም ለእይታ በቅቷል። ከዛ በቀጠለው ሸክቲ ሻሊኒ እያለ ይቀጥላል። እንዲያውም ይሄ አንድ ሙሉ ዩኒቨርስ መሰረተና በጣም ብዙ ፊልሞችን በውስጡ እንደሚለቀቁ የተነገረበት ዩኒቨርስ ሆኗል። ከዛ ሌላም አኪ ሆረር ኮሜዲ ይዘት ያለው ቡት በግ ላይ የተሰኘ ፊልም ይዞ እየመጣ ነው ያለው። ግን የተላፈ ቲቪጄ ደግሞ ብናየው ጀልናይክ የተሰኘው ፊልም ፖለቲካል አክሽን ትሪለር ፊልም ነው። እንደዚህ አይነት ፊልሞች ቦሊውድም ሆነ በሳውዝ በብዛት ቀደም ብለው ተሰርተው ስኬት የሚባል ነገር አላገኙም ነበር። ምሳሌ ቀደም ብለው የራምቸረን ጌም ቼንጀር የተሰኘው ፊልም ኢንዲያንቱም ብናይ እና ዘ ቤንጎል ፋይልም ሁሉም ቦክስ ኦፊስ ላይ ዲዛስተር ሆኖ ነበር የወረዱት። እንደዛም ሆኖ ግን ቪጄና ፕረባስ የራሳቸውን ፊልም ይዘው ጃንዋሪ 9 ላይ ክራሽ ለማድረግ ተዘጋጅተዋል። በእርግጥ እዚህ ግርግር ላይ ሌሎች ፊልሞችም እንደሚገቡ እየተነገረ ነው ያለው። ለምሳሌ ሽረንጂቢና ነየንታራ የሚተውኑበት መነሸንከረ በራ ፐርሳት የተሰኘው በእርግጥ ይህ ፊልም ኦፊሻሊ የሚለቀቅበትን ቀን አናውንስ አላደረጉም። ጃንዋሪ 2026 ግን እንደሚለቁ ተናግረዋል። ከዛ ሌላም ደግሞ ከቴልጉ ከፕረባስ ፊልም ጋር ተወዳዳሪ ሆኖ የመጣ አንድ ፊልም አለ። ነቪክ ፓነሸቲ የተባለው አክተር የሚሰራበት ኮሜዲ ፊልም ነው። አናቫናጋ ኦቨራሱ የሚል ርዕስ ነው ያለው የሳውዝ ቋንቋ። ከዛ ሌላም ከቴልጉ አንድ ኤምቢኬ የሚሰራበት ናሪ ናሪ መነሙራሪ የተሰኘ ፊልም ለይታ ይበቃል ተብሏል በዛው ቀን። ይህም ደግሞ 1970ዎቹ በተመሳሳይ ርዕስ የተለቀቀው አንድ ፊልም እንግዲህ ሪቡት አድርገውት ወይም ደግሞ ስፒንኦፍ ይሆናል ተብሏል። ረቪት ኤጃም ደግሞ አንድ ርዕሱ ያልታወቀ ፊልም ሊለቅ ይችላል የሚል ግምት አለ። ትልቁ ምክንያት እንግዲህ ሰንግራንቲና ፖንገል የተሰኘ በዓል በሚከበር ሰዓት ላይ በየዓመቱ ብዙ ፊልሞች ግብግብ ይፈጥራሉ። የዚህ ትልቁ ዋና ምክንያት የሚባለው እንግዲህ በሂንዱ እምነት በጣም ትልቅ የሚባሉ ፌስቲቫሎች ናቸው። የተለያየ አይነት ባህላዊ ክብረ በዓሎች አሉ። በዛ ላይ ደግሞ ስራም አይኖርም፣ ትምህርትም አይኖርም፣ ረብቱ በዛ ያለ ነው። ገንዘብም ደግሞ በደንብ ይኖራል። ስለዚህ ሁሉም ኢንጆይ የሚያደርግበት ሰዓት ነው። በእነዚህ ቀናት ህንድ ውስጥ በየትኛውም ቦታ ቢኬድ ሲኒማ ቤቶች ላይ ሰልፍና ግርግር ማየት የተለመደ ነው። በሳውዝ ደግሞ እንደሚታወቀው ሲኒማ ዋና መደበሪያቸው ነው። ኢቭን ከሰሜኖቹ የበለጠ ሳውዞቹ በጣም የሚደበሩት በሲኒማ ነው ማለት ይቻላል። እንዲያውም በደቡብ ብዙ ጊዜ በዚህ ሰዓት ላይ የተለቀቁ ፊልሞች ብላክ ባስተር መሆናቸው የተረጋገጠ ነው ይባልላቸዋል። ለምሳሌ የረቪቴጃ ክራክ፣ አላቬ ከፕቱር ሙሉ እና የፕረባስ በርሰሚ ተጠቃሾቹ ናቸው። ይሄ ነገር እንግዲህ ሲታይ ቪጄና ፕረባስ ክላሽ በሚያደርጉ ሰዓት ላይ እነዚህ ፊልሞች ምንም ለውጥ አያመጡም ሊባል ይችላል። በእርግጥ በ2024ም በዚህ ሰዓት ላይ የመሄሽ ባቡ አድናቂዎች ልክ እንደዚህ መስሏቸው ነበረ። ምክንያቱም ሰንግራንት የተሰኘው በዓል በሚከበር ሰዓት ላይ በአንድ በኩል ጉምቱም ከርማ የተሰኘ ፊልም ለእይታ በቅቶ ነበር። በሌላ በኩል ደግሞ ሃኑማን የተሰኘ ትንሽ በጀት የነበረው ፊልም ምን አይነት ታሪክ ጽፎ እንደሄደ ያው ሁላችንም እናውቀዋለን፣ አውርተንበታል እዚህ ላይ እንኳን ደርሰን። በእርግጥ ሱዳ ኮንዳራ ዳይሬክት ያደረገችው ሺቫ ካርቲክን የሚተውንበት ፓራሸክት የተባለውን ፊልም በዚህ ቀን ሊወጣ ይችላል የሚል ግምት አለ። ይሄ ፊልም ደግሞ ያናል ቀለል ያለ አይደለም። በ2025 እና በ2026 በጣም ከሚጠበቁ ፊልሞች ተርታ ከፊት ከሚገኙ ፊልሞች ውስጥ አንዱ ነው። ግን ምናልባት ለቪጄ ክብር ሲሉ የዚህ ፊልም የሚለቀቅበትን ቀን ሊያራዝሙት ወይም ሊቀይሩት ይችላሉ። ምክንያቱም ጀልናይገን የቪጄ የሲኒማ የመጨረሻ ፊልሙ ነው። ስለዚህ በዚህ ቀን ላይ እንግዲህ ሁለቱ ፊልሞች ሲለቀቁ የማን የበለጠ ይሸቅላል ትላላችሁ? የቪጄ ወይስ የፕረባስ? እናንተስ የሳውዝ አክተር አድናቂ ከሆናችሁ ከሁለቱ የማን አድናቂ ናችሁ? የቪጄ ወይስ የፕረባስ? ስማቸውን ኮሜንት ላይ ጻፉልኝ። ሁለቱም ፊልሞች እንግዲህ በደንብ እንዲሸቅሉና ኦል ታይም ብላክባስተር እንዲሆኑ ምኞቴን የገለጽኩኝ በዚሁ አጠናቀቃለሁ። ያለውን መረጃ ላቀርብላችሁ ብዬ ነው። በአጠቃላይ እንግዲህ ብዙ መረጃን ያቀረብኩትኝ ሙሉን እንዳያችሁትና እንደተረዳችሁ ተስፋ አድርጋለሁኝ። በቀጣይም እንግዲህ ልክ እንደዚህ ስለ ሳውዝ አክተሮችና ስለ ሳውዝ ፊልሞችም የተወሰነ ነገር እንዳጫወታችሁ ይህንን ቪዲዮ ደገፍ አድርጉት። በቀጣይ የፕረባስና ያሉ አርጁንን በሬጅስተር ላቀርብላችሁ ልክ እንደዚህ ይህንንም በኮሜንት ግለጹልኝ። ለማንኛውም ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ ብዙ ጨዋታዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጨዋወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። ግድግዳ ላይና በፍሬም ያሉ ስዕሎች ሲሸጡ እኛ ብዙ ጊዜ አይተናል። ግን ይህ በህይወት ያለ ሰው ጀርባው ላይ የተሳለውን ስዕል እንዴት ነው የሸጠው? ይህንንስ ጀርባውን የገዛው ሰው በምን አይነት ሁኔታ ወደ ቤት ይዞት ሄደ? አሜሪካ ውስጥ ያለው ዴት ቫሊ የሚባለው ቦታ ላይ ራሱ የሚንቀሳቀሰውን ድንጋይ ብንን፣ እንዲሁም ታይላንድ ውስጥ ያለው ሚኮንግ ሪቨር የሚባለው ቦታ ላይ የሚወነጨፉት የእሳት ኳሶች፣ እነዚህ ሁሉ ነገሮች ከጀርባቸው ምንድነው ምክንያታቸው? የእነዚህ ነገሮች ሚስጥር ለማወቅ ሳይንቲስቶችም ሆነ ኤክስፐርቶች እንቅልፍ እስከ ማጣት ድረስ ያደረሰ ነው። የዓለም ኦፊሰሮች ይህን ነገር አይተው ነው በጣም የደነገጡትና የተረበሹት። ከዛ እስር ቤት ውስጥ አንድ እስረኛ በነጻነት ቢለቀቅና እንደፈለገ ይንቀሳቀስ ቢባል እንኳን ማንም ሊያመልጥ አይችልም ተብሎ የሚመሰከርለት እስር ቤት ግን እዛ ያሉ ጋርዶች ከአፍንጫቸው ስር 3 እስረኞች እንዴት ብሎ ሊያመልጡ ቻሉ?
በጣም የሚያስደንቀው ነገር ካመለጡ በኋላ ለ10 ሰዓት ያህል እንኳን የእስር ቤቱ ጠባቂዎች ወይም ጋርዶቹ ምንም አይነት ፍንጭ እንኳን አላገኙም ነበረ። ዛሬ የምናወራው እንግዲህ ምን አይነት ጄል ብሬክ ነው ያለፉት 60 ዓመታት ነገሩ ግራ አጋብቶ ብቻ ሳይሆን በአሁኑ ሰዓት ላይ እንዲያውም ለዓለም ሚስጥር ሆኖ የቀረ ጉዳይ ሆኗል። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። በዚህኛው ዩቲዩብ ቻናል ላይ የምታደርጉልኝ ድጋፍና ትብብር በጣም አመሰግናለሁኝ። አሪፍ እየቀጠለ ነው ያለው። ግን ሌላም አንድ ቻናል አለኝ ዓለም ድንቅ ናት የተሰኘ ምርጥ የሆኑ አስደናቂ ቪዲዮዎችና አስተማሪ ቪዲዮዎችን ማቀርብበት ሁለተኛ ቻናል ስላለኝ እንደተለመደው እዚህ ላይ ጠፋ በሚል ሰዓት ላይ እዛ ላይ ገብታችሁ ላይክ እና ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁኝ። አሪፍ ነገር ታገኛላችሁ፣ በጣም ትማሩበታላችሁ፣ ዘና ፈታትሉበታላችሁ፣ ትደነቁበታላችሁ። ቆንጆ ቪዲዮዎችን አቀርባለሁኝ። እዛ ላይም ድጋፍ እንድታደርጉልኝ ጥሪ አቀርባለሁ። አመሰግናለሁ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደርጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।